እኔ እና እሷ ብዙ ክፉ ነገር ተነጋግረናል። ብዙ የማይሆን ነገር አውርተናል። ለምን በቃ ለሰላም ስል እኔ ነገሮችን እያሳለፍኩኝ ነበር። እሷ ግን በዚህ ልክ እኔን ካልፈለገችኝ እኔ ደግሞ ይሄናል በግድ አብሬያት ልሆን የምልበት ምክንያት ምን ትረዳ ምንም ባይዘዌ ማለት ነው። እንደዚህ አይነት ነገሮች በሙሉ ምክንያት ናቸው፣ ላለመግባት ምክንያት ናቸው እንጂ ምንም ምክንያት አይደለም። እንደ ሴቶኝ ሳስበው አንተ እንደዚህ ስትሆን ምንም ደስተኛ ሊያደርጋት አይችልም። ብዙ አንድ ነገር ልንገርሽ አይደል፣ እኔ አሁን ሁሉንም እነዚህ የምትያቸውን ነገሮች በሙሉ ቤት ውስጥ ገብታ ነው አብራኝ ሆና ሁሉ ነገር በአንድ ቀን የሚቀረፍ ነገር ነው። እሷ ግን ምን አለ መሰለሽ ከማንም ሰው ጋር እንዲደብረኝ እንዳልሆን ከጓደኞቼም ጋር መለያየት፣ አሁን ካልሻት ከኤርሜላም ጋር ለያይታ ምናምን እሷም ከኔ ጋር ሳትሆን አላረ በመሀል ዝም ብዬ ብቻዬን እንድቀር ነው የምትፈልገው። እንደዛ አይደለም፣ እንደዛ አትፈልግም። ሴት ልጅ በባህሪዋ ወንድ ባሏ የራሷ ብቻ የግሏ እንዲሆን ትፈልጋለች። ይሄ ማለት ከሰው ጋር እንድትሆን አትፈልግም ማለት አይደለም። ግን አንተ ከእሷ ጋር በምትሆንበት ሰዓት ምን ታስባለች? በድጋሚ ችግር የለም፣ እኔ እህቴ ነሽ፣ ታላቄ ነሽ፣ ምክርሽን እሰማለሁ። አሁንም ጋሽዬን ደግሞ ይሽ እንጂ በድጋሚ ደግሞ ሞክራለሁ። በዛ ልክ ግን እንደዚህ በሞከርኩ ቁጥር እንዲህ ቤተሰቤን ጋሽዬን እንትን ብዬ ይዤ ቤርኩ ቁጥር ምናምን ኖሚን ነገር ከተፈጠረ አሁንም በጣም ክትናት እየሰጣ የሚመጣውና ለዛም ነው እንደዚህ አይነት ነገሮችን ያልሞከርኩት። ከአእምሮዬ ሩታ እንዳትወጣ ስለፈለግኩ ነው። እንድትወጣማ በፈልግ አንድ 5-6 ሽማግሌ ልጅ እኮ ሄጄ በቃ ካላስታረቃችሁ ብዬ እንደዚህ ሞክሬ እንትን ማለት ይችል ነበር። ግን ውስጤ ላይ ደግሞ አንድ ፍራቻ አለ። እንደዛ አድርጌ ይችል እንዲምትል የምታሳትረኝ ሩታን ከአእምሮዬም ከሁሉ ነገር የማስወጣት ያን ይስጥልኝ። እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ቡዝዬ አብርሽን ለመቆጣት መታለች። እንግዲህ አብርሽን ተቆጥተዋል። አብርሽም እንግዲህ ምክሯን ሆነ ቁጣቷን ተቀብሏል። ከሩታ ጋር እንደዚህ መቀጠል እንደሌለባቸው ሩታንም ሄዳ እንዳወራች ሁሉ ነገር እንደነገረቻት እንግዲህ ተናግራለች። አብርሽ እንግዲህ ብዙ ነገር ታግያለሁ፣ ብዙ ነገር አርጌያለሁ። እሷ እኔን አትፈልገኝም፣ ስለማትፈልገኝ ነው እንደዚህ የምታረገኝ። ኤርሚላም ከኔ እንድርቅ የምፈልገው እኔ በቃ ከፍቶኝ ተበሳስቼ ጓደኛ ጥቼ እንድኖር ብቻዬን ለማድረግ ፈልጋ ነው እንጂ ሩታን እንፈልግ አይደለም ማለት እንግዲህ አብርሽ እንግዲህ ለዛ አይደለም። እንደ ሴት ከሆነ የሴት ጓደኛ ምን ታረግልሃለች? ከኤርሚላ ራቅ አለችው እህትየዋ ማለት ነው። ከኤርሚላ መራቅ አለብን። በቃ ራቅና ታረቁ፣ ልጃችሁን አሳድጉ፣ አብራችሁ ኑሩ አለች እህትየዋ። እንግዲህ ተቆጣይ። አብርሽ እንግዲህ ለአንዴ ጋሽዬን ሄጄ እታረቃታለሁ፣ ለምናታለሁ። ግን እኔ ሽማግሌ የማልሄድበት ጉዳይ ሽማግሌ ሄጄ 1-5-6 ሽማግሌ ሄጄ በጠይቃት እምቢ ብትለኝ በቃ እኔ ተስፋ ይቆርጥልኛል። ጋሽዬን ሄጄ እምቢ ብትል ተስፋ ቆርጣለሁ። እኔ ግን እሱ እንዳይሆን የሆነ ፍራቻ ይኖረኛል። ፍራቻው ደግሞ ሄጄ ሽማግሌ እምቢ ብትለኝ እኔም ስለምናደድ በቃ እኔም ተስፋ ቆርጬ ከሷ ስለምወጣ እሱ ይሰማኛል። እሱ እንዳይመጣ ግን ሁሌ ራሴ ሄጄ የምጠይቃት ራሴ እንዲስተካከል ምጥረው ለዛ ነው። አሁን ግን ለአንዴ ጋሽዬን ሄጄ እጠይቀዋለሁ፣ ጠይቃታለሁ። ከዛ በቃ ጠይቃታለሁ ብሏል። ያው ፍራቻ ይኖረኛል። ግን እሷ ብዙ ነገር ተነጋግረናል፣ ብዙ ቃል ተነጋግረን መጥፎ ቃል ተናግራኛለች፣ መጥፎ ቃል ተናግሬያታለሁ። እሱ ነገር ግን እንዴት እንደሚስተካከል አላውቅም። የሚሆን አይመስለኝም። ከሆነ እሞክራለሁ ብሏል። እንግዲህ አብርሽ ለቡዝዬ ለእህቱና ለቡዝዬ ጓደኛ ቃል ገብቷል። ይህን ነገር እንደሚያስተካክል በቃ ልጃችን ብሎ እንደሚኖር እኔ ዛሬ ይዛችሁ ብመጡ ደስተኛ ነኝ። እዛችሁ መታችሁ አልቀበልም ምልበት ነገር ምንም የለ። ብትመጣ ደስ ይለኛል። እኔ ችግር የለብኝም አለ አብርሽ። እንግዲህ እዛ ጋር ሳይሆት ከኤርሚላ ጋር ያውታል። እዚህ ጋር ሰው ሲጠይቀው ከሩታ መለያየት አልፈልግም ይላል። እኔ የአብርሽ ራሱ እናቴ
በጣም ይገርመኛል። እንደኔ ግን የሚገርመው ሰው አለ እንዴ? ኤርሚላ እዛ ጋር ተስፋ ይሰጣታል፣ እዚህ ጋር ሩታን ፈልጋለሁ ይላል። በጣም እኮ አንተ እንደ ጓደኝነት መሰለኝ እሱ የሚለው እንግዲህ ሩታ ጨንቆኝ ተበሳጭቼ ብቸኝነት ተሰምቶኝ እንዲሆን ነው የምፈልገው ሩታ ይላል። ሩታ ደግሞ ከሴት ጋር እንዲሆን አልፈልግም፣ ከኤርሚላ መራቅ አለበት ትላለች። እስቲ አንተ ከኤርሚላ ራቅና እያት ለአንድ ወር እያት ሲ ሩታን በቃ ኤርሚላን አልፈለግሽም በላትና ከህይወት አስወጣት። ነገሩ አንተ ዛሬ ከህይወት ታስወጣታለህ፣ ነገ ደግሞ ከሷ ጋር ከኤርሚላ ጋር ነው የሚገኘው። በነገራችን ላይ ይሄ ነው ስራው። ዛሬ ከኤርሚላ ጋር ይገኛል፣ ነገ ሩታ ጋር ሄዶ ሩታን ይለምናል። የዚህን ያህል ነገር አየ። አብርሽ የሚሰራው ስራ ለሰው ትንሽ ይመስለዋል፣ ግን በጣም መጥፎ ነገር እየሰራ ነው። ለበቃ ለእሷ እንኳን ክብር የለህም። አሁን ትናንትና ያረከው ስራ ነው። ምንም ፍራንክም ቢሆን ምንም ተነጋግራችሁ ቢሆን ሩታን እንደማናደድ መሆኑን ያስታውቃል። ግን እንደዚህ ማድረግ የለባችሁም ለወደፊታችሁ ቢሆን